ኦሪት ዘፍጥረት ምዕራፍ 29 ያዕቆብም ተነሥቶ ወደ ምሥራቅ ሰዎች አገር ሄደ። በሜዳውም እነሆ ጕድጓድን አየ። በዚያም 3 የበጎች መንጎች በላዩ ተመስገው ነበር። ከዚያ ጕድጓድ በጎቹን ያጠጡት ነበርና በጕድጓዱም አፍ የነበረው ድንጋይ ትልቅ ነበር። መንጎቹም ሁሉ ከዚያ በተከማቹ ጊዜ ድንጋዩን ከጕድጓዱ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩንም ወደ ስፍራው መልሰው በጕድጓዱ አፍ እንደገና ይገጥሙት ነበር። የያዕቆብም ወንድሞቼ ሆይ እናንተ የወዴት ናችሁ አላቸው። እነርሱም እኛ የካራን ነን አሉት። የናኮርን ልጅ ላባን ታውቁታላችሁን አላቸው። እነርሱም እናውቀዋለን አሉት። እርሱ ደህና ነውን አላቸው። እነርሱም አዎ ደህና ነው፣ አሁንም ልጁ ራሔል ከበጎች ጋር መጣች አሉት። እርሱም ቀኑ ገና ቀትር ነው፣ ከብቶቹ የሚከማቹበት ሰዓቱም ገና አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰማሩአቸው አላቸው። እነርሱም አሉ መንጎች ሁሉ እስኪከማቹና ድንጋዩን ከጕድጓዱ አፍ እስኪገለብጡት ድረስ አንችልም፣ ከዚያም በኋላ በጎቹን እናጠጣለን። እርሱም ገና ከእነርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል ከአባትዋ በጎች ጋር ደረሰች። እርስዋ የአባትዋን በጎች ትጠብቅ ነበርና። ያዕቆብም የእናቱን ወንድም የላባን ልጅ ራሔልንና የአጎቱን የላባን በጎች ባየ ጊዜ ቀረበ፣ ከጕድጓዱም አፍ ድንጋዩን ገለበጠ፣ የአጎቱን የላባን በጎችንም አጠጣ። ያዕቆብም ራሔልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ። ያዕቆብም የአባትዋ ዘመድና የርብቃ ልጅ መሆኑን ለራሔል አስታወቃት። እርሷም ሮጣ ሄዳ ለአባትዋ ይህን ነገር ነገረችው። ላባም የእህቱን ልጅ የያዕቆብን ወሬ በሰማ ጊዜ ሊቀበለው ሮጠ፣ አቅፎም ሳመው፣ ወደ ቤቱም አገባው። ነገሩንም ሁሉ ለላባ ነገረው። ላባም በእውነት አንተ አጥንቴ ሥጋዬም ነህ አለው። 1 ወር የሚያህልም ከእርሱ ጋር ተቀመጠ። ላባም ያዕቆብን ወንድሜ ስለ ሆንህ በከንቱ ታገለግለኛለህን? ምንዳህ ምንድር ነው? ንገረኝ አለው። ላባም 2 ሴቶች ልጆች ነበሩት። የታላቂቱ ስም ልያ የታናሺቱም ስም ራሔል ነበር። ልያም ዓይነ ልም ነበረች፣ ራሔል ግን መልከ መልካም ነበረች፣ ፊትዋም ውብ ነበር። ያዕቆብም ራሔልን ወደደ፣ እንዲህም አለ ስለ ታናሺቱ ልጅህ ስለ ራሔል 7 ዓመት እገዛልሃለሁ። ላባም ለሌላ ሰው ከምሰጣት ይልቅ ለአንተ ብሰጣት ይሻላል፣ ከእኔ ጋር ተቀመጥ አለ። ያዕቆብም ስለ ራሔል 7 ዓመት ተገዛ። እርሷንም ይወዳት ስለ ነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት። ያዕቆብም ላባን ወደ እርስዋ እገባ ዘንድ ሚስቴን ስጠኝ፣ ቀኔ ተፈጽሞአልና አለው። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸም ጊዜ ልጁን ልያን ወስዶ ለያዕቆብ አገባለት። ያዕቆብም ወደ እርሷ ገባ። ላባም ለልጁ ለልያ ባሪያይቱን ዘለፋን ባሪያ ትሆናት ዘንድ ሰጣት። በነጋም ጊዜ እነሆ ልያ ሆና ተገኘች። ላባንም ምነው እንደዚህ አደረግህብኝ? ያገለገልሁህ ስለ ራሔል አልነበረምን? ለምን አታለልኸኝ? አለው። ላባም እንዲህ አለ በአገራችን ታላቂቱ ሳለች ታናሺቱን እንሰጥ ዘንድ ወግ አይደለም። ይህችንም ሳምንት ፈጽም፣ ሌላ 7 ዓመት ደግሞ እኔን ስለምታገለግለኝ አገልግሎት እርስዋን ደግሞ እሰጥሃለሁ። ያዕቆብም እንዲህ አደረገ፣ ይህችንም ሳምንት ፈጸመ። ልጁን ራሔልንም ለእርሱ ሚስት ትሆነው ዘንድ ሰጠው። ላባም ለልጁ ለራሔል ባሪያይቱን ባላን ባሪያ ትሆናት ዘንድ ሰጣት። ያዕቆብም ወደ ራሔል ደግሞ ገባ፣ ራሔልንም ከልያ ይልቅ ወደዳት። ሌላ 7 ዓመትም ተገዛለት። እግዚአብሔርም ልያ የተጣለች መሆኗን ባየ ጊዜ ማኅፀኗን ከፈተላት። ራሔል ግን መካን ነበረች። ልያም ጸነሰች፣ ወንድ ልጅንም ወለደች። ስሙንም ሮቤል ብላ ጠራችው፣ እግዚአብሔር መከራዬን አይቶአልና እንግዲህም ወዲህ ባሌ ይወደኛል ብላለችና። ደግሞም ጸነሰች፣ ወንድ ልጅንም ወለደች። እኔ እንደ ተጠላሁ እግዚአብሔር ስለ ሰማ ይህን ደገመኝ አለች። ስሙንም ስምዖን ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁና አለች። ስለዚህም ስሙን ሌዊ ብላ ጠራችው።
ደግሞም ጸነሰች፣ ወንድ ልጅንም ወለደች። በዚህም ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው። መውለድንም አቆመች። ኦሪት ዘፍጥረት ምዕራፍ 30 ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእኅትዋ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። ያዕቆብም ራሔልን ተቈጥቶ በውኑ እኔ የሆድን ፍሬ በነሣሽ በእግዚአብሔር ቦታ ነኝን? አላት። እርሷም ባሪያዬ ባላ እነሆ አለች፣ ድረስባት፣ በእኔም ጭን ላይ ትውለድ፣ የእርስዋም ልጆች ለእኔ ደግሞ ይሁኑልኝ አለች። ባሪያዋን ባላንም ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብም ደረሰባት። ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደች። ራሔልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ስለዚህም ስሙን ዳን ብላ ጠራችው። የራሔልም ባሪያ ባላ ደግማ ጸነሰች፣ ለያዕቆብም ሁለተኛ ወንድ ልጅን ወለደች። ራሔልም ብርቱ ትግልን ከእህቴ ጋር ታገልሁ አሸነፍሁም አለች። ስሙንም ንፍታሌም ብላ ጠራችው። ልያም መውለድን እንዳቆመች ባየች ጊዜ ባሪያዋን ዘለፋን ወሰደች፣ ሚስት ሆነውም ዘንድ ለያዕቆብ ሰጠችው። የልያ ባሪያ ዘለፋም ወንድ ልጅን ለያዕቆብ ወለደች። ልያም ጉድ አለች፣ ስሙንም ጋድ ብላ ጠራችው። የልያ ባሪያ ዘለፋም ዳግመኛ ለያዕቆብ ወንድ ልጅን ወለደች። ልያም ደስታ ሆነልኝ፣ ሴቶች ያመሰግኑኛል አለች። ስሙንም አሴር ብላ ጠራችው። ሮቤል ስንዴ በሚታጨድበት ወራት ወጣ፣ በእርሻም እንኮይ አገኘ፣ ለእናቱም ለልያም አመጣላት። ራሔልም ልያን የልጅሽን እንኮይ ስጪኝ አለቻት። እርሷም ባሌን መውሰድሽ በውኑ ጥቂት ነገር ነውን? አሁን ደግሞ የልጄን እንኮይ ልትወስጂ ትፈልጊያለሽን? አለቻት። ራሔልም እንኪያስ ስለ ልጅሽ እንኮይ በዚህች ሌሊት ከአንቺ ጋር ይተኛ አለች። ያዕቆብም ሲመሽ ከዱር ገባ። ልያም ልትቀበለው ወጣች፣ እንዲህም አለችው፣ ወደ እኔ ትገባለህ፣ በልጄ እንኮይ በእርግጥ ተከራይቼሃለሁና። በዚያችም ሌሊት ከእርስዋ ጋር ተኛ። እግዚአብሔርም የልያን ጸሎት ሰማ፣ ጸነሰችም፣ አምስተኛ ወንድ ልጅንም ለያዕቆብ ወለደች። ልያም ባሪያዬን ለባሌ ስለ ሰጠሁ እግዚአብሔር ዋጋዬን ሰጠኝ አለች። ስሙንም ይሳኮር ብላ ጠራችው። ልያም ደግማ ጸነሰች፣ ስድስተኛ ወንድ ልጅንም ለያዕቆብ ወለደች። ልያም እግዚአብሔር መልካም ስጦታን ሰጠኝ፣ እንግዲህስ ባሌ ከእኔ ጋር ይኖራል፣ 6 ልጆችን ወልጄለታለሁና አለች። ስሙንም ዛብሎን ብላ ጠራችው። ከዚያም በኋላ ሴት ልጅን ወለደች፣ ስሟንም ዲና አለቻት። እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀንዋንም ከፈተላት። ጸነሰችም፣ ወንድ ልጅንም ወለደችና እግዚአብሔር ስድቤን አስወገደ አለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ብላ ጠራችው። ራሔልም የዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ አገሬም እመለስ ዘንድ አሰናብተኝ፣ ስለ እነርሱ የተገዛሁላቸውን ሚስቶቼንና ልጆቼን ስጠኝና ልሂድ፣ የተገዛሁልህን መገዛት ታውቃለህና። ላባም በዓይንህ ፊት ሞገስን የማገኝ ብሆንስ ከዚሁ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደ ባረከኝ ተመልክቻለሁና አለው። ደሞዝህን ንገረኝ፣ እርሱንም እሰጥሃለሁ አለ። እርሱም አለው፣ እንዴት እንዳገለገልሁህ ከብትህንም እንዴት እንደ ጠበቅሁልህ አንተ ታውቃለህ። ከእኔ መምጣት በፊት የነበረህ ጥቂት ነበርና ዛሬም እጅግ በዛ፣ ወደ አንተም በመምጣቴም እግዚአብሔር ባረከህ። አሁንም እኔ ደግሞ ለቤቴ የምሠራው መቼ ነው? እርሱም የምሰጥህ ምንድር ነው አለ። ያዕቆብም አለው፣ ምንም አትስጠኝ፣ ይህንም ነገር ብታደርግልኝ እንደገና በጎችህን አበላለሁ እጠብቃለሁም። ዛሬ በመንጎችህ በኩል አልፋለሁ፣ በዚያም ከበጎችህ መካከል ዝንጕርጕርና ነቁጣ ያለበትን ጥቁርንም በግ ሁሉ ከፍየሎቹም ነቁጣና ዝንጕርጕር ያለበትን እለያለሁ፣ እነርሱም ደሞዜ ይሆናሉ። ስለዚህም በፊትህ ያለውን ደሞዜን ለመመልከት በመጣህ ጊዜ ወደፊት ጻድቅነቴ ይመሰክርልኛል። ከፍየሎች ዝንጕርጕርና ነቁጣ የሌለበት ከበግ ጠቦቶችም ጥቁር ያልሆኑ ሁሉ እርሱ በእኔ ዘንድ ቢገኝ እንደ ተሰረቀ ይቈጠርብኝ። ላባም እነሆ እንደ ቃልህ ይሁን አለ። በዚያም ቀን ከተባቶቹ ፍየሎች ሽመልመሌ መሳይና ነቁጣ ያለባቸውን ከእንስሶቹም ፍየሎች ዝንጕርጕርና ነቁጣ ያለባቸውን ነጭ ያለበትን ማንኛውንም ሁሉ ከበጎቹም መካከል
ጥቁሩን በግ ሁሉ ለይቶ ለልጆቹ ሰጣቸው። በእርሱና በያዕቆብ መካከልም የ3 ቀን መንገድ ያህል አራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብም ልብን፣ ለውዝ፣ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለው ነጭ እንዲታይ ነጭ ሽመልመሌ አድርጎ ላጣቸው። የላጣቸውንም በትሮች በጎቹ ውኃ ሊጠጡ በመጡ ጊዜ በውኃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ ውኃ ሊጠጡ በመጡ ጊዜ ይጎመዡ ነበር። በጎቹም በትሮቹን አይተው ከመጎምጀታቸው የተነሣ ፀነሱ። በጎቹም ሽመልመሌ መሳይና ዝንጕርጕር ነቁጣም ያለበትን ወለዱ። ያዕቆብም ጠቦቶቹን ለየ። ሽመልመሌ መሳይና ጥቁር ያለባቸውን በጎቹንም ሁሉ በላባ በጎች ፊት ለፊት አኖረ። መንጎቹንም ለብቻቸው አቆማቸው፣ ወደ ላባም በጎች አልጨመራቸውም። እንዲህም ሆነ፣ የበረቱት በጎች በጎመጁ ጊዜ በጎቹ በትሮቹን አይተው በበትሮቹ አምሳል ይፀንሱ ዘንድ ያዕቆብ በትሮቹን በውኃ ማጠጫው ገንዳ ውስጥ ከበጎቹ ፊት አደረገ። በደከሙ በጎችም ፊት በትሩን አያደርገውም ነበር። የደከሙትም ለላባ የበረቱትም ለያዕቆብ ሆኑ። ያ ሰውም እጅግ ባለጠጋ ሆነ። ብዙ ከብትም፣ ሴቶችም፣ ወንዶችም፣ ባሪያዎችም፣ ግመሎችም፣ አህዮችም ሆኑለት። ኦሪት ዘፍጥረት ምዕራፍ 31 ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታችን የሆነውን ሁሉ ወሰደ፣ ይህንም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆም ከእርሱ ጋር እንደ ድሮው አልሆነም። እግዚአብሔርም ያዕቆብን ወደ አባትህ ምድር ወደ ዘመዶችህም ተመለስ፣ ከአንተም ጋር እሆናለሁ አለው። ያዕቆብም ልኮ ራሔልንና ልያን ወደ በጎቹ ስፍራ ወደ ሜዳ ጠራቸው፣ እንዲህም አላቸው፣ የአባታችሁ ፊት ከእኔ ጋር እንደ ድሮው እንዳልሆነ አያለሁ። ነገር ግን የአባቴ አምላክ ከእኔ ጋር ነው። እኔ ባለኝ ጉልበቴ ሁሉ አባታችሁን እንዳገለገልሁ ታውቃላችሁ። አባታችሁ ግን አታለለኝ፣ ደሞዜንም 10 ጊዜ ለወጠ። እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም። ደሞዝህ ዝንጕርጕሮች ይሁኑ ቢለኝ በጎቹ ሁሉ ዝንጕርጕሮችን ወለዱ። ሽመልመሌ መሳዮች ደሞዝህ ይሁኑ ቢለኝ በጎቹ ሁሉ ሽመልመሌ መሳዮችን ወለዱ። እግዚአብሔርም የአባታችሁን በጎች ሁሉ ነስቶ ለእኔ ሰጠኝ። እንዲህም ሆነ፣ በጎቹ በጎመጁ ጊዜ ዓይኔን አንሥቼ በሕልም አየሁ። እነሆም በበጎቼና በፍየሎች ላይ የሚንጠለጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዝንጕርጕሮች ነቁጣ ያለባቸውም ነበሩ። የእግዚአብሔርም መልአክ በሕልም ያዕቆብ ሆይ አለኝ። እኔም እነሆኝ አልሁት። እንዲህም አለኝ፣ ዓይንህን አቅንተህ እይ፣ በበጎችና በፍየሎች ላይ የሚንጠለጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዝንጕርጕሮች ነቁጣ ያለባቸውም ናቸው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለሁና ሐውልት የቀባህበት በዚያም ለእኔ ስእለት የተሳልህበት የቤቴል አምላክ እኔ ነኝ። አሁንም ተነሥተህ ከዚህ አገር ውጣ፣ ወደ ተወለድህበትም ምድር ተመለስ። ራሔልና ልያም መልሰው እንዲህ አሉት፣ በአባታችን ቤት ለእኛ ድርሻና ርስት በውኑ ቀርቶልናልን? እኛ በእርሱ ዘንድ እንደ ባዕድ የተቈጠርን አይደለንምን? እርሱ እኛን ሽጦ ዋጋችንን በልቶአልና። ስለዚህም እግዚአብሔር ከአባታችን የነሣው ይህ ሁሉ ሀብት ለእኛና ለልጆቻችን ነው። አሁንም እግዚአብሔር ያለህን ሁሉ አድርግ። ያዕቆብም ተነሣ፣ ልጆቹንና ሚስቶቹንም በግመሎች ላይ አስቀመጠ። መንጎቹንም ሁሉ የቤቱንም ዕቃ ሁሉ በሁለት ወንዞች መካከል ሳለ ያገኛቸውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ ወደ ከነዓን ምድር ሄደ። ላባ ግን በጎቹን ለመሸለት ሄዶ ነበር። ራሔልም የአባትዋን ተራፊም ሰረቀች። ያዕቆብም የሶርያውን ሰው ላባን ከድቶ ኮበለለ። መኮብለሉንም አልነገረውም። እርሱም ያለውን ሁሉ ይዞ ኮበለለ። ተነስቶም ወንዙን ተሻገረ፣ ፊቱንም ወደ ገለዓድ ተራራ አቀና። በሦስተኛውም ቀን ያዕቆብ መኮብለል ለላባ ተነገረው። ከወንድሞቹም ጋር ሆኖ የ7 ቀን መንገድ ያህል ተከተለው። በገለዓድ ተራራም ላይ ደረሰበት። እግዚአብሔርም ወደ ሶርያው ሰው ወደ ላባ በሌሊት ሕልም መጥቶ ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ አለው። ላባም ደረሰበት። ያዕቆብም ድንኳኑን በተራራው ተክሎ ነበር። ላባም ከወንድሞቹ ጋር በገለዓድ ተራራ ድንኳኑን ተከለ። ላባም ያዕቆብን አለው፣ ለምን እንዲህ አደረግህ? ከእኔ ከድተህ ኮበለልህ፣ ልጆቼንም በሰይፍ እንደ ተማረኩ ዓይነት ነዳሃቸው።
ስለምን በስውር ሸሸህ? ከእኔም ከድተህ ስለምን ኰበለልህ? በደስታና በዘፈን በከበሮና በበገና እንድሰድህ ለምን አልነገርኸኝም? ወንዶችንና ሴቶች ልጆችን እንድስም ስለምን አልፈቀድህልኝም? ይህንም በስንፍና አደረግህ። ክፉ አደርግባቸው ዘንድ ኃይል ነበረኝ። ነገር ግን የአባታችሁ አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። አሁንም የአባትህን ቤት ከናፈቅህ ሂድ። ነገር ግን አምላኮቼን ለምን ሰረቅህ? ያዕቆብም መለሰ፣ ላባንም እንዲህ አለው፣ ልጆችህን ከእኔ የምትቀማኝ ስለ መሰለኝና ስለ ፈራሁ ይህን አደረግሁ። አምላኮችህን የምታገኝበት ሰው ግን እርሱ ይሙት፣ የአንተ የሆነውም በእኔ ዘንድ ይገኝ እንደሆነ በወንድሞቻችን ፊት ፈልግ፣ ለአንተም ውሰደው አለ። ራሔል እንደ ሰረቀችው ያዕቆብ አያውቅም ነበርና። ላባም ወደ ያዕቆብ ድንኳንና ወደ ልያ ድንኳን ወደ ሁለቱም ባሪያዎች ድንኳን ገባ፣ ነገር ግን አላገኘም። ከልያም ድንኳን ወጥቶ ወደ ራሔል ድንኳን ገባ። ራሔልም ተራፊምን ወስዳ ከግመል ኮርቻ በታች ሸሸገች፣ በላዩም ተቀመጠችበት። ላባም ድንኳኑን ሁሉ ፈለገ፣ አንዳችም አላገኘም። እርሷም አባቷን በፊትህ ለመቆም ስላልቻልሁ አትቆጣብኝ፣ በሴቶች የሚደርስ ግዳጅ ደርሶብኛልና አለችው። እርሱም ፈለገ፣ ነገር ግን ተራፊምን አላገኘም። ያዕቆብም ተቈጣ፣ ላባንም ወቀሰው። ያዕቆብም መለሰ፣ ላባንም እንዲህ አለው፣ የበደልሁህ በደል ምንድር ነው? ኃጢአቴስ ምንድር ነው? ይህን ያህል ያሳደድኸኝ፣ አሁንም ዕቃዬን ሁሉ በረበርህ። ከቤትህስ ዕቃ ሁሉ ምን አገኘህ? እነርሱ በእኛ በሁለታችን መካከል ይፈርዱ ዘንድ በወንድሞቼና በወንድሞችህ ፊት አቅርበው። 20 ዓመት ሙሉ ከአንተ ጋር ነበርሁ። በጎችህና ፍየሎችህ አልጨነገፉም፣ የመንጎችህንም ጠቦቶች አልበላሁም። አውሬ የሰበረውን አላመጣሁልህም ነበር። እኔ ስለ እርሱ እከፍልህ ነበርሁ። በቀንም በሌሊትም የተሰረቀውን ከእጄ ትሻው ነበርህ። የቀን ሐሩር የሌሊት ቁር ይበላኝ ነበር፣ እንቅልፍም ከዓይኔ ጠፋ። እንዲሁ በአንተ ቤት 20 ዓመት ነበርሁ። 14 ዓመት ስለ ሁለቱ ሴቶች ልጆችህ፣ 6 ዓመትም ስለ በጎችህ ተገዛሁልህ። ደሞዜንም 10 ጊዜ ለወጥኸው። የአባቴ የአብርሃም አምላክ የይስሐቅም ፍርሃት ከእኔ ጋር ባይሆንስ ዛሬ ባዶ እጄን በሰደድኸኝ ነበር። እግዚአብሔር መከራዬንና የእጆቼን ድካም አየ፣ ትናንትም ገሠጸህ። ላባም እንዲህ ብሎ ለያዕቆብ መለሰለት፣ ሴቶቹ ልጆች ልጆቼ ናቸው፣ ሕፃናቱም ሕፃናቴ ናቸው፣ መንጎቹም መንጎቼ ናቸው። የምታየውም ሁሉ የእኔ ነው። ዛሬም በእነዚህ በሴቶች ልጆቼና በወለዱአቸውም ልጆቻቸው ላይ ምን ላደርግ ይቻላል? አሁንም ና አንተና እኔ ቃል ኪዳን እንጋባ፣ በእኔና በአንተ መካከልም ምስክር ይሁን። ያዕቆብም ድንጋይ ወስዶ ሐውልት አቆመ። ያዕቆብም ወንድሞቹን ድንጋይ ሰብስቡ አላቸው። እነርሱም ድንጋይ ሰብስበው ከመሩ፣ በድንጋዩም ክምር ላይ በሉ። ላባም ይጋርሱ ሃዱታ ብሎ ጠራት። ያዕቆብም ገለዓድ አላት። ላባም ይህች ክምር በእኔና በአንተ መካከል ዛሬ ምስክር ናት አለ። ስለዚህም ስሟ ገለዓድ ተባለ። ደግሞም ምጽጳ ተባለ። እኛ በተለያየን ጊዜ እግዚአብሔር በእኔና በአንተ መካከል ሆኖ ይጠብቅ ብሎአልና። ልጆቼን ብትበድላቸው ወይም በላያቸው ሚስቶችን ብታገባባቸው ከእኛ ጋር ያለ ሰው የለም። እግዚአብሔር በእኔና በአንተ መካከል ምስክር ነው። ላባም ያዕቆብን አለው፣ በእኔና በአንተ መካከል እነሆ ይህች ክምር፣ እነሆም ያቆምሃት ሐውልት። እኔ ወደ አንተ ይህችን ክምር እንዳላለፍ አንተም ለክፋት ወደ እኔ ይህችን ክምርና ይህችን ሐውልት እንዳታልፋት ይህች ክምር ምስክር ናት፣ ይህችም ሐውልት ምስክር ናት። የአብርሃም አምላክ የናኮርም አምላክ የአባታችሁም አምላክ በእኛ መካከል ይፍረድ። ያዕቆብም በአባቱ በይስሐቅ ፍርሃት ማለ። ያዕቆብም በተራራው ላይ መሥዋዕትን ሠዋ፣ ወንድሞቹንም እንጀራ እንዲበሉ ጠራ። እነርሱም እንጀራን በሉ፣ በዚያም በተራራ አደሩ። ላባም ማልዶ ተነሥቶ ወንዶቹንና ሴቶቹን ልጆቹን ሳመ፣ ባረካቸውም። ላባም ተመልሶ ወደ ስፍራው ሄደ። ኦሪት ዘፍጥረት ምዕራፍ 32 ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሠራዊት ናቸው አለ።
የዚያንም ስፍራ ስም መሃናይም ብሎ ጠራው። ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴይር ምድር ወደ ኤዶም አገር ከፊቱ መልእክተኞችን ላከ፣ እንዲህም ብሎ አዘዛቸው። ለጌታዬ ለኤሳው ባሪያህ ያዕቆብ እንዲህ አለ ብላችሁ ንገሩት። በላባ ዘንድ በስደት ተቀመጥሁ፣ እስከ አሁን ድረስ ቆየሁ። ላሞችንም አህዮችንም በጎችንም ወንዶች ባሪያዎችንም ሴቶች ባሪያዎችንም አገኘሁ። አሁንም በፊትህ ሞገስን አገኝ ዘንድ ለጌታዬ ለማስታወቅ ላክሁ። መልእክተኞችም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእርሱም ጋር ያሉትን ሰዎች መንጎችንም ላሞችንም ግመሎችንም በሁለት ወገን ከፈላቸው፣ እንዲህም አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረ ወገን ያመልጣል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ የአባቴም የይስሐቅ አምላክ ሆይ ወደ ምድርህ ወደ ተወለድህበትም ስፍራ ተመለስ፣ በጎነትንም አድርግልሃለሁ ያልኸኝ እግዚአብሔር ሆይ ለባሪያህ ከሠራኸው ከምሕረትህና ከእውነትህም ሁሉ ትንሽ እንኳ የማይገባኝ ነኝ። በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና አሁን ግን የሁለት ክፍል ሠራዊት ሆንሁ። ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ እኔ እፈራዋለሁና። አንተም በእርግጥ መልካም አደርግልሃለሁ፣ ዘርህንም ከብዛቱ የተነሣ እንደማይቈጠር እንደ ባሕር አሸዋ አደርጋለሁ ብለህ ነበር። በዚያችም ሌሊት ከዚያው አደረ። ከያዘውም ሁሉ ለወንድሙ ለኤሳው እጅ መንሻን አወጣ። 200 እንስት ፍየሎችና 20 የፍየል አውራዎችን፣ 200 እንስት በጎችንና 20 የበግ አውራዎችን፣ 30 የሚያጠቡ ግመሎችን ከግልገሎቻቸው ጋር፣ 40 ላም፣ 10 በሬ፣ 20 እንስት አህያ፣ 10ም የአህያ ግልገሎችን መንጎችንም በየወገኑ ከፍሎ በባሪያዎቹ እጅ አደረጋቸው። ባሪያዎቹንም በፊቴ እለፉ፣ መንጋውንና መንጋውንም አራርቁት አለ። የፊተኛውንም እንዲህ ብሎ አዘዘው፣ ወንድሜ ኤሳው ያገኘህ እንደሆነ አንተ የማን ነህ? ወዴትስ ትሄዳለህ? በፊትህ ያለው ይህስ የማን ነው ብሎ የጠየቀህም እንደሆነ በዚያን ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የሰደደው የባሪያህ የያዕቆብ ነው፣ እርሱም ደግሞ እነሆ ከኋላችን ነው በለው። እንዲሁም ሁለተኛውንና ሦስተኛውን ከመንጎችም በኋላ የሚሄዱትን ሁሉ እንዲሁ ብሎ አዘዘ። ኤሳውንም ባገኛችሁት ጊዜ ይህንኑ ነገር ንገሩት፣ እንዲህም በሉት፣ እነሆ ባሪያህ ያዕቆብ ከኋላችን ነው፣ በፊቴ በሚሄደው እጅ መንሻ እታረቀዋለሁ፣ ከዚያም በኋላ ምናልባት ይራራልኛል፣ ፊቱንም አያለሁ ብሎአልና። እጅ መንሻው ከእርሱ ቀድሞ አለፈ፣ እርሱ ግን በዚያች ሌሊት በሰፈር አደረ። በዚያች ሌሊትም ተነሣ፣ 2 ሚስቶቹንና 2 ባሪያዎቹን 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ፣ ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ነካው። ያዕቆብም የጭኑ ሹልዳ ሲታገለው ደነዘዘ፣ እንዲህም አለው፣ ሊነጋ አቅላልቶአል፣ ልቀቀኝ። እርሱም ካልባረክኸኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵኒኤል ብሎ ጠራው። ጵኒኤልም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወርችን ሹልዳ አይበሉም፣ የያዕቆብን ጭን ይዞ የወርችን ሹልዳ አደንዝዞአልና። ኦሪት ዘፍጥረት ምዕራፍ 33 ያዕቆብም ዓይኑን አነሣ፣ እነሆም ኤሳውን ሲመጣ አየው። ከእርሱም ጋር 400 ሰዎች ነበሩ። ልጆችንም ከፍሎ ወደ ልያና ወደ ራሔል ወደ 2ቱም ባሪያዎቹ አደረጋቸው። ባሪያዎችንና ልጆቻቸውንም በፊት አደረገ፣ ልያንና ልጆቿንም በኋለኛው ስፍራ፣ ራሔልንና ዮሴፍንም ከሁሉ በኋላ አደረገ። እርሱም በፊታቸው አለፈ።
ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ኤሳውም ሊገናኘው ሮጠ፣ አንገቱንም አቅፎ ሳመው። ተላቀሱም። ዓይኑንም አነሣና ሴቶችንና ልጆችን አየ፣ እንዲህም አለ፣ እነዚህ ምኖችህ ናቸው? እርሱም እግዚአብሔር ለእኔ ለባሪያህ የሰጠኝ ልጆች ናቸው አለ። ሴቶች ባሪያዎችም ከልጆቻቸው ጋር ቀርበው ሰገዱ። ደግሞም ልያና ልጆችዋ ቀርበው ሰገዱ። ከዚያም በኋላ ዮሴፍና ራሔል ቀርበው ሰገዱ። እርሱም ያገኘሁት ይህ ሠራዊት ሁሉ ምንህ ነው አለ። እርሱም በጌታዬ ፊት ሞገስን አገኝ ዘንድ ነው አለ። ኤሳውም ለእኔ ብዙ አለኝ፣ ወንድሜ ሆይ የአንተ ለአንተ ይሁን አለ። ያዕቆብም አለ እንደዚህ አይደለም፣ ነገር ግን በፊትህ ሞገስን አግኝቼ እንደሆንሁ እጅ መንሻዬን ተቀበለኝ። የእግዚአብሔርን ፊት እንደሚያይ ፊትህን አይቻለሁና በቸርነትም ተቀብለኸኛልና ይህችንም ያመጣሁልህን በረከቴን ተቀበል። እግዚአብሔር በቸርነት ሰጥቶኛልና ለእኔም ብዙ አለኝና። እስኪቀበለውም ድረስ ዘበዘበው። እርሱም ተነሣና እንሂድ፣ እኔም በፊትህ እሄዳለሁ አለ። እርሱም አለው ጌታዬ ሆይ ልጆቹ ደካሞች እንደሆኑ ታውቃለህ። በጎችና ላሞችም ግልገሎቻቸውን ያጠባሉ። ሰዎችም አንድ ቀን በችኰላ የነዱአቸው እንደሆነ ከብቶቹ ሁሉ ይሞታሉ። ጌታዬ ከባሪያው ፊት ቀድሞ ይለፍ፣ እኔም ወደ ሴይር ከጌታዬ ዘንድ እስክደርስ ድረስ ከፊቴ ባሉት በእንስሳቱ እርምጃና በሕፃናቱ እርምጃ መጠን በዝግታ እከተላለሁ። ኤሳውም ከእኔ ጋር ካሉት ሰዎች ከፍዬ ልተውልህን አለው። እርሱም ይህ ለምንድር ነው? በጌታዬ ዘንድ ሞገስን ማግኘቴ ይበቃኛል አለ። ኤሳውም በዚያን ቀን ወደ ሴይር መንገዱን ተመለሰ። ያዕቆብ ግን ወደ ሱኮት ሄደ። በዚያም ለእርሱ ቤትን ሠራ፣ ለከብቶችም ዳሶችን አደረገ። ስለዚህም የዚያን ቦታ ስም ሱኮት ብሎ ጠራው። ያዕቆብም ከሁለት ወንዞች መካከል በተመለሰ ጊዜ በከነዓን ምድር ወዳለችው ወደ ሴኬም ከተማ በደኅንነት መጣ። በከተማይቱም ፊት ሰፈረ። ድንኳኑንም ተክሎበት የነበረውንም የእርሻውን ክፍል ከሴኬም አባት ከኤሞር ልጆች በ100 በጎች ገዛው። በዚያም መሠዊያውን አቆመ። ያንም ኤሎሂ እስራኤል ብሎ ጠራው። ኦሪት ዘፍጥረት ምዕራፍ 34 ለያዕቆብ የወለደችለት የልያ ልጅ ዲናም የዚያን አገር ሴቶች ልጆችን ለማየት ወጣች። የአገሩ አለቃ የኤዊያዊ ሰው የኤሞር ልጅ ሴኬም አያት፣ ወሰዳትም፣ ከእርሷም ጋር ተኛ፣ አስነወራትም። ልቡናውም በያዕቆብ ልጅ በዲና ፍቅር ተነደፈ። ብላቴናይቱንም ወደዳት፣ ልብዋንም ደስ በሚያሰኛት ነገር ተናገራት። ሴኬምም አባቱን ኤሞርን ይህችን ብላቴና አጋባኝ ብሎ ነገረው። ያዕቆብም ልጁን ዲናን እንዳስነወራት ሰማ። ልጆቹም ከከብቶቻቸው ጋር በምድረ በዳ ነበሩ። ያዕቆብም እስኪመጡ ድረስ ዝም አለ። የሴኬም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ መጣ። የያዕቆብም ልጆች ይህንን በሰሙ ጊዜ ከምድረ በዳ መጡ። የያዕቆብን ልጅ በመተኛቱ በእስራኤል ላይ ስንፍናን ስላደረገ አዘኑ፣ እጅግም ተቈጡ፣ እንዲህ አይደረግምና። አሞርም እንዲህ ብሎ ነገራቸው፣ ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፎአልና ሚስት እንድትሆነው እባካችሁ እርሷን ስጡት፣ ጋብቾችም ሁኑን፣ ሴቶች ልጆቻችሁን ስጡን፣ እናንተም የእኛን ሴቶች ልጆች ውሰዱ፣ ከእኛም ጋር ተቀመጡ፣ ምድሪቱንም በፊታችሁ ናት፣ ኑሩባት፣ ነግዱም፣ ግዙአትም። ሴኬምም አባትዋንና ወንድሞቿን እንዲህ አለ፣ በፊታችሁ ሞገስን ባገኝ የምትሉኝን እሰጣለሁ። ብዙ ማጫና እጅ መንሻ አምጣ በሉኝ፣ በነገራችሁኝም መጠን እሰጣለሁ። ይህችንም ብላቴና ግን አጋቡኝ። የያዕቆብም ልጆች ለሴኬምና ለአባቱ ለኤሞር በተንኰል መለሱ፣ እህታቸውን ዲናን አርክሶአታልና። እንዲህም አሉአቸው፣ እህታችንን ላልተገረዘ ሰው ለመስጠት ይህንን ነገር እናደርግ ዘንድ አይቻለንም፣ ይህ ነውር ይሆንብናልና። እንደ እኛ ሆናችሁ ወንዶቻችሁን ሁሉ ብትገርዙ በዚህ ብቻ እሺ እንላችኋለን። ሴቶች ልጆቻችንን እንሰጣችኋለን፣ የእናንተንም ሴቶች ልጆች እንወስዳለን። አንድ ሕዝብም ሆነን ከእናንተ ጋር እንኖራለን። ትገረዙ ዘንድ እኛን ባትሰሙ ግን
ልጃችንን ይዘን እንሄዳለን። ነገራቸውም በኤሞር ልጅ በሴኬምና በኤሞር ዘንድ የተወደደ ሆነ። ብላቴናውም ያሉትን ያደርግ ዘንድ አልዘገየም፣ የያዕቆብን ልጅ ወድዶአልና። እርሱም በአባቱ ቤት ካሉት ሁሉ የከበረ ነበር። ኤሞርና ሴኬም ልጁም ወደ ከተማቸው አደባባይ ገቡ። ለከተማቸውም ሰዎች እንዲህ ብለው ነገሩ፣ እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው። በምድራችን ይቀመጡ ይነግዱባትም፣ እነሆም ምድሪቱ ሰፊ ናት። ሴቶች ልጆቻቸውን እንውሰድ፣ ለእነርሱም ሴቶች ልጆቻችንን እንስጥ። ነገር ግን አንድ ሕዝብ ሆነን ከእኛ ጋር ይቀመጡ ዘንድ በዚህ ነገር ብቻ እሺ ይሉናል። እነርሱ እንደ ተገረዙ ወንዶቻችንን ሁሉ ብንገርዝ፣ ከብቶቻቸውም ያላቸውም ሁሉ እንስሶቻቸውም ሁሉ ለእኛ አይደሉምን? በዚህ ነገር ብቻ እሺ ያልናቸው እንደሆነ ከእኛ ጋር ይቀመጣሉ። ከከተማይቱም አደባባይ የሚወጡ ሁሉ ኤሞርንና ልጁን ሴኬምን እሺ አሉ። ከከተማይቱ አደባባይ የሚወጡ ወንዶች ሁሉ ተገረዙ። ሦስተኛም ቀን በሆነ ጊዜ እጅግ ቆስለው ሳሉ የዲና ወንድሞች የያዕቆብ ልጆች ስምዖንና ሌዊ እየራሳቸውም ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ፣ ወንዱንም ሁሉ ገደሉ። ኤሞርንና ልጁን ሴኬምንም በሰይፍ ገደሉ። እህታቸውን ዲናንም ከሴኬም ቤት ይዘው ወጡ። የያዕቆብም ልጆች እህታቸውን ዲናን ስለ አረከሷት ወደ ሞቱት ገብተው ከተማይቱን ዘረፉ። በጎቻቸውንም ላሞቻቸውንም አህዮቻቸውንም በውጭም በከተማም ያለውን ወሰዱ። ሀብታቸውን ሁሉ ሕፃናቶቻቸውንና ሴቶቻቸውንም ሁሉ ማረኩ። በቤት ያለውንም ሁሉ ዘረፉ። ያዕቆብም ሌዊንና ስምዖንን እንዲህ አለ፣ በዚህች አገር በሚኖሩ በከነዓናውያንና በፌርዛውያን ሰዎች የተጠላሁ ታደርጉኝ ዘንድ እኔን አስጨነቃችሁኝ። እኔ በቍጥር ጥቂት ነኝ። እነርሱ በእኔ ላይ ይሰበሰቡና ይመቱኛል፣ እኔም ከወገኔ ጋር እጠፋለሁ። እነርሱም በጋለሞታ እንደሚደረግ በእኅታችን ያድርግባትን አሉ።